መዳም ቤት ያላችሁ እህቶቼ ለእጃችሁ፣ ለዓይናችሁ፣ ለፊታችሁ ትልቅ ጥንቃቄ አድርጉ። እንደዚህ አይነት እንኳን ችግር ቢደርስባችሁ እንዴት ማስወገድ እንደምትችሉ ወይም ይሄ ችግር ከሚደርስባችሁ በፊት እንዴት እጃችሁን፣ ዓይናችሁን፣ ፊታችሁን መቆጣጠር እንደምትችሉ እነግራችኋለሁ። ይህ ቪዲዮ ለብዙ መዳም ቤት ላሉ እህቶቼ፣ ለብዙ አረብ ሀገር ላሉ እህቶቼ ተደራሽ እንዲሆን ላይክ፣ ሼር በማድረግ ቪዲዮውን በማየት ጀምሩ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የሸዋሌ ቲዩብ ተከታታዮች እንዴት ናችሁ? እግዚአብሔር ይመስገን እኔ ከሁሉ ሰላም ነው። የእናንተም ሰላም በያላችሁበት ቦታ በዘት ተረፍርፍ ይበልልኝ። ወደ ሸዋሌ ቲዩብ አዳዲስ የመጣችሁ እንኳን ደህና መጣችሁ። ስለመጣችሁ አመሰግናለሁ። ሰብስክራይብ ካላረጋችሁ ሰብስክራይብ አድርጉ፣ የምለቃቸው አዳዲስ ቪዲዮ እንዲደርሳችሁ ማለት ነው። ነባሮችም ማበረታታታችሁን አትርሱ። አብዛኞቻችሁ ቪዲዮን ስታዩ ላይክ አታደርጉም። 1000ም ታየልኝ 2000ም ታየልኝ ከ50 ከ60 ላይክ ውጪ አይወጣም። ለምን ላይክ እንደማታደርጉ አይገባኝም። ማለት የሚጎዳ ምንም የሚጎዳ ነገር አይደለም ላይክ ማድረግ። እኔ እንድበረታታ እኔ ወደ እናንተ ጥሩ ነገሮችን ይዤ እንድመጣ ያደርገኛል ማለት ነው። ስለዚህ ሁላችሁም ላይክ ለማድረግ ሞክሩ ማለት ነው። ዛሬም ለእናንተ በሚጠቅም በአዲስ ቪዲዮ መጥቻለሁ ማለት ነው። እሱ ምንድነው? አብዛኞቻችን እዚህ አረብ ሀገር ያለን ፊልተር እየደበቀን ነው። ፊልተር እየከለለ ነው። የሁላችንም እጅ የተበላሸ ነው። የሁላችንም ፊት የተበላሸ ነው። የሁላችንም ዓይን የበለዘ ወይም እንደ ዳመና የጋረደብን ነው ማለት ነው። እና ሁላችንም ፊልተር ከልሎን ነው ማለት ነው። እጃችሁ እንደዚች እንደ እህታችን ይቺ እህታችን እንደ ማንኛችንም አረብ ሀገር የምሰራ እህታችን ናት ማለት ነው። እንግዲህ እጇን ይወት እንደዚህ ሆኗል። በጣም የሚያስፈራ በጣም እኔ ከምላችሁ በላይ ነውና እህቶቼ ሁላችሁም ጥንቃቄ አድርጉ። እንግዲህ እንደዚህ የሚሆንበት ምክንያት ምንድነው? እኛ አረብ ሀገር በምናጸዳበት ሰዓት ወይም እቃ በምናጥብበት ሰዓት የተለያዩ ኬሚካሎችን እንጠቀማለን። እነኛ ኬሚካሎች ደግሞ በጣም ከባድ ናቸው። አብዛኞቻችን ያው ጓንት የማንለብስ ነን ማለት ነው። ጓንት የማንለብስበት ምክንያት ምንድነው? ያው የጓንት ልምድ ላይኖረን ይችላል። በዛን ሰዓት ጓንቱን ለብሰን እቃ ሊሰበርብን ይችላል፣ ሊያፈጥነንም ይችላል ማለት ነው። በዛን ሰዓት ያው ጓንት አንለብስም፣ ግን እጃችን ላይ ከባድ አደጋ እናደርሳለን፣ ፊታችንም ላይ ማለት ነው። እጃችን ላይ ከባድ አደጋ የምናደርሰው ምንድነው? ያው ሳሙናውን ወይም የተለያዩ ኬሚካሎችን እቃ በምናጸዳ ሰዓት እጃችን ያው ከሳሙናው ጋር እንላለን። ጨርቁን በምንጨምቅበት ሰዓት፣ ሞልዌያ በምንጨምቅበት ሰዓት፣ በእቃ በምናጥብበት ሰዓት እጃችን ኬሚካሉ ላይ ስል ያው እጃችን እንደዚህ መግላዝሎ ተበላሽቶ እናያለን ማለት ነው። እና እህቶቼ ትልቅ ጥንቃቄ አድርጉ። ፊታችን ደግሞ የሚበላሸው ምንድነው? የኬሚካሉ ሽታ ፊታችንንም ዓይናችንንም ያበላሸዋል። ስለዚህ ያው ፊልተር ሁላችንም እኛ አረብ ሀገር ያለን ሁላችንም ፊልተር ከልሏን ነው። የሁላችንም ዓይን ደልዟል፣ የሁላችንም እጅ ተበላሽቷል፣ የሁላችንም ፊት ተበላሽቷል ማለት ነው። ስለዚህ እንደዛ እንዳይሆን ደግሞ ራሳችን ትልቅ ጥንቃቄ ማድረግ ይኖርብናል ማለት ነው። እጃችን እንዳይበላሽ ቢያንስ እንኳን ጓንት የመልበስ ልምድ ባይኖረን እንኳን ሳሙናዎችን ትንሽ ቀለል አድርገን ሳናበዛ ማድረግ አለብን ማለት ነው። አብዛኛ እንትኖች ነው እዚህ አረብ ሀገር አሁን እቃ ስናጥብ ክሎሮክስ እንጠቀማለን። የተለያየ ሽታ በሚኖር ሰዓት
ክሎሮክስ እናበዛለን። በዛና እንዲሁም ደግሞ የሞቀ ውሃና ኬሚካሎችን በምታቀላቅሉ ሰዓት በጣም ከባድ ነው። እኔ ራሱ አብዛኛ ጊዜ እጄ በጣም ይኮረማመት ነበረ ማለት ነው፣ የሞቀ ውሃንና ክሎሮክስ በማቀላቀልበት ሰዓት ማለት ነው። እና ትልቅ ጥንቃቄ አድርጎ እጃችሁ ጥሩ እንዲሆን እጃችሁ እንዳይበላሽባችሁ ማድረግ ያለባችሁን ነገር ይዤላችሁ መጥቻለሁ። ቀለል ባለ ነገር ብዙ ብርም ሳታወጡ ማለት ነው። እንግዲህ የመጀመሪያው ይሄ ነጩ ሳሙና ነው። ይሄ ነጩ ሳሙና ማንኛውም ሀገር ይገኛል። ኢትዮጵያ ውስጥ ልብስ የምናጥብበት ነው። ደረቅ ነው፣ ሽታ ራሱ የለውም፣ ድርቅ ያለ ነው እና በጣም አሪፍ ሳሙና ነው ይሄ ማለት ነው። ከዛ መቀጠል ደግሞ ቫልዚን፣ እዚህ ጋር ደግሞ ቪክስ አለኝ፣ እዚህ ጋር ደግሞ ኒቭ አለኝ ማለት ነው። እነኝን ብቻ ነው የምጠቀመው ማለት ነው። በመጀመሪያ ማታ ስተኙ በደንብ በሞቀ ውሃ እጃችሁንም ፊታችሁንም በዚህ ሌላ ምንም አይነት ኬሚካል ሳትጠቀሙ ምንም አይነት ነገር ብዙ ወጪ ሳታወጡ በዚህ በቫልዚን ብቻም መጠቀም ትችላላችሁ ማለት ነው። የትም አረብ ሀገር ቫልዚን ይገኛል። ይሄም ሳሙናውም ይገኛል። ቀለል ባለ ነገር ቫልዚን በጣም ጥሩ ነው። በጣም በተለይ ቫልዚንና ሎሚ እያቀላቀላችሁ ብትጠቀሙ እጃችሁ ምንም አይነት ነገር ኬሚካል ብትጠቀሙ ሙያችሁን አጽድታችሁ ዕቃ ስታጥቡ ብላችሁ ማታ በሞቀ ውሃ እጃችሁንም በዚህ ሳሙና ትጥብ ብላችሁ ከዛ ቫልዚን ቅብት አድርጋችሁ አድራችሁ ተዛጧት ስትነሱን ደግሞ በሳሙና ትታጠባላችሁ፣ ትቀቡታላችሁ። በጣም አሪፍ ነው። እጃችሁ አይኮረማመትም፣ እንዲሁም መግል እንዲያዝል እጃችሁ እንዲበላሽ አያደርግባችሁም እና ቫልዚን በጣም አሪፍ ነው። ቪክስም አሪፍ ነው። ቪክስም በጣም አሪፍ ነው። ቪክስ ደግሞ ከንፈራችሁ የተሰነጣጠቀ ካለባችሁ በጣም አሪፍ ነው። ቫልዚን ደግሞ ማታ አይናችሁን መቀባት ትችላላችሁ። በጣም አሪፍ ነው እና በእነኝህ ደግሞ ከዛ ኒቭ እና እነኝህም ብቻ ነው። ብዙ ወጪ አታወጡም። በጣም ቀለል ባሉ ነገሮች ማለት ነው። እኛ ብዙ ኬሚካል መጠቀም የለብንም። ምክንያቱም እዚህ አረብ ሀገር የምንጠቀማቸው ኬሚካሎች እና ሀገር ቤት ስንገባ የምንጠቀማቸው ኬሚካሎች ስለማይመሳሰሉ እንዲሁ የተለያዩ ኬሚካሎችን ማስለመድ የለብንም ማለት ነው። በትንሽ ገንዘብ በትንሽ ነገር ራሳችንን መጠበቅ እጃችንን እንዳይበላሽ ማድረግ እንችላለን። እኔ አሁን አይኔ ይሄኛው አይኔ ከታያችሁ ይታያችሁ አይታያችሁ አላውቅም እንጂ ይኸውላችሁ እኔ ይሄኛው አይኔ አሁን ቀይ ጥሎብኛል ማለት ነው። ቀይ ጥሎብኛል ማለት ነው። ይሄ የሚሆነው እንደሆነ ታውቃላችሁ? ሽታው የክሎሮክስ ሽታ በሚሸተኝ ሰዓት አይኔን ያቃጥለኛል ማለት ነው። እንዲሁም ደግሞ ዲቶል የሚባለው ማለት ነው። ዲቶል እና ክሎራክስ እሱን ተጠቅሜ ነው አይኔ ላይ ጣለብኝ ማለት ነው። ወደዛው ልክ ዳመና ለበሰብኝ ማለት ነው። እና አሁን ቀብታ እየተጠቀምኩኝ ነው ማለት ነው። እና ስለዚህ ሁላችሁም ጥንቃቄ አድርጎ። ቫልዚን በጣም አሪፍ ነው። በቃ ቫልዚን ምንም ሌላ ነገር የሚያስፈልጋችሁ ነገር ምንም ነገር የለም ማለት ነው። ቫልዚን ካላችሁ በቂያችሁ ነው። እና የራሳቸው ራሱ የእጅ መታጠቢያ ራሱ ሳሙናዎች አሉ። የተለያዩ ሳሙናዎች እዚሁ መዳም ቤት ታገኛላችሁ። በዛም ታጥባችሁ ቫልዚን ተቀቡት ማለት ነው። ቫልዚን ከተቀባችሁ ምንም የሚያስቸግራችሁ ነገር የለም። ከዛ በተረፈ ደግሞ ኬሚካሎች አታብዙ። በቃ ስትጠቀሙ ስታጸዱ እቃ ስታጥቡ በጣም ኬሚካሎችን አትጠቀሙ። በጣም ከባድ ናቸው። በጣም የአረብ ሀገር ሳሙናዎች በጣም ከባድ ናቸው። ክሎሮክስ ደግሞ በጣም እና ደግሞ ፍላሽም ተጠንቀቁ። ኬሚካሎችን በአጠቃላይ ስንጠቀም ትልቅ ጥንቃቄ ማድረግ አለብን። ግን እኔ አሁንም ነገም ዛሬ የምላችሁ ምንድነው እጃችሁን ጓንት አስለምዱ። ጓንት ስታስለምዱ ጥፍራችሁ ደህና ይሆናል፣ እጃችሁ ደህና ይሆናል እና እጃችሁ ጓንት ለመልባስ ሞክሩ፣ አስለምዱ። በቃ እኔ የምላችሁ እንደዛ ነው። ይህ ቪዲዮ ያው ለብዙዎች እንዲደርስልኝ ሼር አድርጉላቸው፣ ተደራሽ አድርጉላቸው ማለት ነው። ብቻ በጣም ከባድ ነው። ያው ውስጣችን ሁላችንም ብዙ አይነት ቁስል አለው፣ ብዙ አይነት ችግር አለው፣ ብዙ አይነት ነገር አለ ውስጣችን ጠባሳ ማለት ነው። ስለዚህ ትልቅ ጥንቃቄ ማድረግ አለብን።
እጃችን እስከሚበላሽ አጠብቁ። እጃችሁ መግል እስከሚያዝል እጃችሁ እስከሚቆራረጥ ድረስ አጠብቁ። ራሳችሁን መጠበቅ አለባችሁ። ማታ ስተኙ ተጠቀሙ። በቃ ማታ ስተኙ ሙያችሁን ኦኬ ከውሃ ውስጥ ስለማትለዩ ሙያችሁ መጠቀም አትችሉም፣ ግን ማታ ስተኙ ተጠቀሙ፣ ታጠቡ፣ ተቀቡ። በቃ ቫዝሊን እኮ በቃ ሁላችንም ቤት የሚገኝ ነገር ስለሆነ ቫዝሊን በጣም አሪፍ ነው ማለት ነው። ቫዝሊን ተጠቀሙ። ሁላችንም አንድ አይነት ስራ ነው የምንሰራው፣ ግን ያው ራሳችንን መቆጣጠር አለብን ማለት ነው። የቪዲዮ ከወደዳችሁት አሁንም ሼር ላይክ ማድረጋችሁ እንዳትረሱ። መልካም ጊዜ ሆነላችሁ። ወዳችኋለሁ። ባይ ባይ።